ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የሰዓቱን አጫጭር ዜናዎች ይዤ ቀርቤያለሁ። እስከ መጨረሻው በጥሞና ተከታተሉ ዘንድ በአክብሮት ጋብዛለሁ። የኤርትራ የማስታወቂያ ሚኒስቴር የኢትዮጵያ ውጭ ጉዳይ ሚኒስቴር ትናንት በኤርትራ ላይ ያቀረበው ክስ መሰረተ ቢስ እና የፈጠራ አስደናቂ ወሬ ነው ሲል በጽኑ ተቃወመ። ሚኒስትር ዛሬ ባወጣው መግለጫ የኢትዮጵያ ክስ በይዘቱ በቃናውና በስተጀርባው ባለው ተነሳሽነት እጅግ አስገራሚ መሆኑን ገልጾ ድርጊቱ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየው የጠብ አጫሪነት ዘመቻ አካል ነው ብሎታል። የኤርትራ መንግስት በሰጠው ምላሽ ባለፉት ጊዜያት እንዳረጋገጠው ሁሉ አሁንም ቢሆን ሁኔታውን የሚያባብስ ትርጉም ለሌለው ንትርክ ፍላጎት እንደሌለው አስታውቋል። መግለጫው አክሎም የኢትዮጵያ መንግስት በኤርትራ ላይ የከፈተው የጠላትነት ዘመቻ አደገኛ አቅጣጫ እየያዘ መምጣቱን ገልጿል። ይህ ኤርትራ ምላሽ ዛሬ የተሰጠው የኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራን በግዛት ጥሰትና በሌሎች ቀጠናዊ የጸጥታ ጉዳዮች ላይ ከከሰሰ ከሰዓታት በኋላ ነው። በሁለቱ ሀገራት መካከል ያለው ግንኙነት ከቅርብ ጊዜ ወዲህ ከፍተኛ ሁኔታ እየሻከረ የመጣ ሲሆን የኤርትራ መግለጫ ግንኙነቱን ይበልጥ ወደ አዲስ ውጥረት ሊያመራው እንደሚችል የዘርፉ ተንታኞች ይገልጻሉ። ኤርትራ በበኩሏ በኢትዮጵያ በኩል የሚሰነዝሩ ውንጀላዎች ሁሉ የሀገሪቱን ስም ለማጥፋት ቀጠናውን ይበልጥ ግጭት ውስጥ ለመክተት የታለሙ ናቸው ስትል አጣጥላለች። ኤርትራ ሰራዊት ተቆጣጥሯቸው ካላቸው ኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ ውጭ ጉዳይ ሚኒስትር መጠየቁን በትናንትናው ዕለት መዘገባችን ይታወቃል። የቀድሞው የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦራ ናጊ በኢትዮጵያና በኤርትራ መካከል ዳግም ጦርነት ሊቀሰቀስ ይችላል የሚለውን ስጋት የአሜሪካ ከፍተኛ ትኩረት የሚሻ ጉዳይ መሆኑን ገለጹ። አምባሳደሩ በኤክስ ገጻቸው ባሰፈሩት መልእክት አሜሪካ በሁሉም ዓለም አቀፍ ጉዳዮች ላይ እጇን ማስገባት ባይኖርባትም በአፍሪካ ቀንድ እያገረሸ ያለው የሁለቱ ሀገራት ውጥረት ግን ችላ ሊባል የማይችል መሆኑን አመልክተዋል። ኢትዮጵያ በርካታ ወሳኝ ጉዳዮች ላይ ውይይት እንዲደረግ እየጠየቀች መሆኑን የጠቀሱት ናጊ እንዲህ አይነት ድርድሮች ውጤታማ እንዲሆኑ የከፍተኛ ደረጃ ዓለም አቀፍ ድጋፍ እንደሚያስፈልጋቸው ገልጸዋል። በሁለቱ ሀገራት መካከል ሊነሳ የሚችለው ጦርነት ሊታሰብ የማይችል ጥፋት ሊያስከትል እንደሚችል አስጠንቅቀዋል። ዋሽንግተን ግጭቱን ለማርገብና ንግግሮችን ለመደገፍ ትኩረት ሰጥታ መንቀሳቀስ እንዳለባት አሳስበዋል። ቲቦራ ናጊ ይህንን ያሉት በሁለቱ ሀገራት መካከል የጦር መሳሪያ ዝውውር ክስና የባህር በር ጥያቄን ተከትሎ ዲፕሎማሲያዊ ንግግሮች እየከረሩ በመጡበት ወቅት ነው። የናጊ አስተያየት ዓለም አቀፉ ማህበረሰብ ጉዳዩን በቅርብ እየተከታተለው መሆኑን የሚያሳይ እንደሆነ ተመልክቷል። መነሻውን ከፍኖተ ሰላም አድርጎ ወደ ጂጋ እየተንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተወሰደ ሽምቅ ጥቃት ከ24 በላይ ወታደሮች ሞትና ቁስለኛ መደረጋቸው ታወቀ። ጥቃቱ የተጠናና እጅግ ፈጣን ነበር የተባለ ሲሆን የጠላት ወታደሮች ተሳፍረውበት ከነበረው ተሽከርካሪ ሳይወርዱ ነው በቦምብና በክላሽ ያለቁት። በተመሳሳይ ከፈረስ ቤት ከተማ ወደ ዳማ ቀጠና መንቀሳቀስ ላይ በነበሩ አገዛዝ ወታደሮች ላይ ፋኖ በፈጸመው ከበባ ጥቃት ታላቅ ድል ተቀዳጅተዋል። በዚህም የጠላት ኃይል ሙትና ቁስለኛውን የሚያነሳበት አፍታ እስኪያጣ ድረስ ከባድ የጥቃት ዶፍ ወርዶበታል። አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ እንዲሁም አንደኛ ሻለቃ አባላት ትናንት የካቲት 01 2018 ዓ.ም ማለዳ ከፍኖተ ሰላም ወደ ጂጋና ሆንድሻ ከተማ ሲንቀሳቀስ በነበሩ የአገዛዙ ወታደሮች ላይ በፈጸሙት የሽምቅ ጥቃት ከ24 በላይ ወታደሮች ሞትና ቁስለኛ በማድረግ ድል መቀዳጀታቸውን ጣቢያችን ለማረጋገጥ ችሏል። ጥቃቱ የተፈጸመው ዛሬ ከማለዳው 12 ሰዓት አካባቢ ላይ ሲሆን የጠላት ወታደሮች ተሳፍረውበት ከነበረው ተሽከርካሪ ሳይወርዱ ነው በቦምብና በክላሽ ያለቁት። በዚህም ጥቃት 9 አገዛዙ ወታደሮች ወዲያውኑ ሲገደሉ ከ15 በላይ የሚሆኑት ክፉኛ የቆሰሉ ሲሆን በድምሩ ከ24 በላይ ሞትና ቁስለኛ መደረጋቸውን ነው ሚዲያችን ያረጋገጠው። በተመሳሳይ ከፈረስ ቤት ከተማ ወደ ዳማ ቀጠና መንቀሳቀስ ላይ የነበሩ የአገዛዙ ወታደሮች ላይ ፋኖ በፈጸመው ከበባ ጥቃት ከባድ ጥቃት በመሰንዘር ታላቅ ድል ተቀዳጅተዋል። በዚህም የጠላት ኃይል ሙትና ቁስለኛ የሚያነሳበት አፍታ እስኪያጣ ድረስ ከባድ የጥቃት ዶፍ ወርዶበታል። አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር የተውጣጡ የፋኖ አሃዶች ከፈረስ ቤት ከተማ ወደ ዳማ ቀጠና መንቀሳቀስ ላይ የነበረ ጠላት ኃይል ላይ በወሰዱት የቆረጣ ጥቃት ድል መቀዳጃቸው ታውቋል። የፋኖ አባላቱ ወደ ዳማ ማርቆስ የተጓዘ የነበረውን የጠላት ሰራዊት ነው ከበባ ውስጥ በማስገባት በፈጸሙት ጥቃት አስከሬኑን ሳያነሳ ወደ መጣበት እንዲፈረጥጥ ያስደረጉት። ይህ እንዲህ እንዳለ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ
ኮር 99ኛ ክፍለ ጦር ስር 3ኛና 4ኛ ሬጅመንት በጋራ በመሆን ወደ ደጋ ዳሞት ፈረስ ቤት ከተማ እየተጓዘ በነበረ የጠላት ኃይል ላይ በወሰዱት እርምጃ በርካታ ወታደሮች ሙትና ቁስለኛ በማድረግ ድል ተቀዳጅተዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፄ ዘርዓ ያዕቆብ አንደኛ ኮር 7 ክፍለ ጦር በኤፍራታ ግድም ወረዳ ድል ተቀዳጀ። በአማራ ፋኖ ብሔራዊ ኃይል ስር የሚንቀሳቀሰው የደቡብ አማራ ቀጠና የአፄ ዘርዓ ያዕቆብ ኮር 7 ክፍለ ጦር አሰናፍቶች በኤፍራታ ግድም ወረዳ ፈርድ ውሃ ቀበሌ ላይ በወሰዱት ወታደራዊ እርምጃ ድል አደረጉ። ከአንድ ወር በፊት በግፍ የተሰወውን የክፍለ ጦሩን ቃኝ መሪ አርበኛ ሸጋው ግርማን በማስታወስ የክፍለ ጦሩ ንስሮች ዛሬ ጠዋት 12 ሰዓት በፈርድ ውሃ ቀበሌ ላይ ካምፕ መሽጎ ህዝብን ሲዘርፍና ሲያሰቃይ በነበረው የአረመኔው አብይ አህመድ ወንበር አስጠባቂ ሚሊሻ ኃይል ላይ ድንገተኛ ጥቃት በመሰንዘር ሙትና ቁስለኛ በማድረግ ድልን ተጎናጽፈዋል። የአካባቢውን ህዝብ ለአንድ ዓመት ያህል በከባድ እንግልትና በዝርፊያ ሲያሰቃይ የነበሩ የፈርድ ውሃ ቀበሌ ህዝብ በታላቅ ክብር ፋኖን እንኳን መጣችሁልን ብሎ አብልቶ አጠጥቶ አጋርነቱን አሳይቷል። የወገኖቻችን ደም በከንቱ እንደፈሰሰ አይቀርም በሚል ቃል በገቡት መሰረት የጥፋት ኃይሎች የማጽዳት ስራቸውን አጠናክረው ቀጥለዋል። የሰዓቱ አጫጭር መረጃዎች እነዚህ ነበሩ። በሌላ ዝግጅት እስከምንገናኝ መልካም ጊዜ